ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ ፋይሉን ለአዲስ ላሳየው ከሱ ኩሉላችሁም የምታዩ ይሆናል። አዲስ እንካሽ ያቸው በጣም ይከብራልና ያለውን ነገር ያያችሁ ነው። በጣም የሚከብድ ነገር ነው። ሰላም የኛ ፋሚሊዎች እንዴት ከረማችሁ? ሰላም ለእናንተ ይሁን ብያለሁ። አውቃለሁ ጠፍተናል ማለት ትንሽ ቆየው። እንግዲህ የቆየሁበትን ምክንያት በደንብ አስረዳችኋለሁ። ፋሚሊያንስ እንዴት ናችሁ? ግን በቅድሚያ ጤንነታችሁ ሁላችሁም ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እና ዛሬ ባለፈው በጠይቃችሁኝ መሰረት ፋይል ካላወጣ እንዴት ልናምን እንችላለን ስትሉኝ ነበር። ኮሜንቶችም እያነበብኩኝ ነበረ እና በዛ መሰረት ቃሌን አክብሬ በቀጣይ ቪዲዮ አሳያችኋለሁ ባልኩት ልክ ቃሌን አክብሬ ዛሬ ለእናንተ ፋይል ላወጣ መጥቻለሁ። ይህን ነገር አዲሴም አቅም ማለት ፋይል ላውጣ እንደሆነ አቅም ግን ደውዬ እጠራዋለሁ። ዛሬ ቪዲዮ እንደምንቀርጽ ነግሬዋለሁ። ለምን እንደሆነ አቅም ፋይሉን እንግዲህ ለሱም ለእናንተም ሰርፕራይዝ አደርጋችኋለሁ ብዬ አስባለሁ። ማለት ያው ግዴታ ስለሆነብኝ ነው ይሄንን ፋይል ያወጣሁት። ጀስት ይደብራል ለኔ ስቲል ሳየው ራሱ የሚደብሩኝ ነገሮች ናቸው። ግን ያው ከናንተ የሚበልጥ ነገር የለም ፋሚሊ። ሁሉንም ነገር ሀብዬ ስጀምር ጀምሮ አላችሁ እናንተ። አዲስ ለእናንተ ሲያቀርበኝ ጀምሮ ነበራችሁ። ዛሬም ከጎኔ ስለሆናችሁ በጣም አመሰግናለሁ። ትላንትና ከነበርኩበት ከዛ ከሚደብር ስሜት ውስጥ ዛሬ እዚህ ጋር ትላንት መራመድ ከቤት ወጥቼ መንቀሳቀስ በሰው አይን ውስጥ መግባት ምናምን የሚደብረኝ የነበርኩት ልጅ ዛሬ በእናንተ ፊት ኮራ ብዬ ቆሜ እንዳወራ ስለረዳችሁኝ በጣም አመሰግናለሁ። ከነበርኩበት ፔን ውስጥ እንደወጣም በኮሜንት ጥሩ መልእክት እያስተላለፋችሁልኝ የነበራችሁ ቤተሰቦቼ በጣም አድርጌ አመሰግናለሁ። እና ዛሬ ይሄንን ፋይል ለእናንተ ላቀርብ እወዳለሁ። ያው እኔን አያስደስተኝም ይሄን ነገር ሳየው፣ ግን ግዴታ ስለሆነ ለእናንተ ማቅረብ ስላለብኝ ጭምር አቀርብላችኋለሁ። አሁን አዲስ ልደውልለትና ይምጣ። ከዛ ከሱ ጋር እኩል ፋይሉን አሳያችኋለሁ ማለት ነው። እና እንደውልለት ካሜራማን እንግዲህ እሱም እየጠበቀኝ ነው። አባቴ ለአንተ ማሳያለሁ ከነሱ እኩል እና እሱም ከናንተ እኩል እየጠበቀ ነው። ምን አይነት ፋይል እንደሆነ አያውቅም። አዲሴም እንደዛው ሶስታችሁም ጓጉታችሁ እንደምትጠብቁኝ አውቃለሁ። ግን አዲሴ ይምጣና እኩል አሳያችኋለሁ እና ልደውልለት ለሱ። ወይ አዲስ እንዴ ነው አለውላ እግዚአብሔር ይመስገን። አራለው አዲስ አንዴ ቪዲዮ ዛሬ እንቀርጻለን ብዬ ነገር ይነበራል እና ማቲዮስ እየጠበቅኩ ነው። ቶሎ ብትመጣ ደስ ይለኛል እዚህ አቅራቢያ ከሆንክ። ዋው በቃ አይ ማቲዮስ በውስጥ ላይ ወደ መሃል ገባ በል ታየኛለህ፣ መልእክት ሰጣለሁ። እሺ አዲስ እሺ ፋሚሊ ደውዬለታለሁ። እንግዲህ 5 ደቂቃ ስጠኝ ብሎኛል። እዚሁ አካባቢ ነው ያለው እና ይምጣና
እንግዲህ የጠበቃችሁትን ፋይል አወጣለሁ። ባይዚ ፋሚሊያንስ ለእናንተ ቃል ስለገባው ነው ይህንንም ነገር ዛሬ ያመጣሁት። ከዚህ የበለጡ ብዙ ፋይሎች አሉ። እነዛንም ፋይሎች ላቀርብላችሁ ዝግጁ ነኝ። ግን ያው በመሀል ጠፍቼ ስለነበር ለእናንተ ላሳያችሁ ብዬ ነው እቺንም ይዤ የመጣሁት እና ብቻ እስኪ አዲስ ይምጣና የበለጠ እነግራችኋለሁ። እስካሁን ድረስ አይታየኝም። ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ። ፋሚሊ ያው ይታየኛል፣ መጥቷል፣ እየመጣ ነው። አዲስን ይሄን ሰላም ሌና ካሜራ ይዘህ እንግዲህ ትጠራኛለህ እንዴ? ያው ሁልጊዜ አንተ ነበርክ የምታቀርበኝ። ዛሬ ፋሚሊዎቻችንን ቃል ለማክበር መጥቻለሁ። አዲስ ግን እንዴት ነው? ደህና ነህ? አለሁ። እንዴት ነህ? አለሁ። በሰላም ነው? በሰላም ያለው ተወዝ ጠራኝ። በሰላም ነው። ግን ያው ምን መሰለህ አዲስ ለፋሚሊዎች ቃል ላከብርላቸው ያኔና የሄርሜላን ፋይል አውጣ ሲሉኝ ነበር ኮሜንት ላይ። አንተም ለምን አታውጣላችሁም ብለህ ስትጠይቀኝ ነበር በተደጋጋሚ እና እስካሁን ድረስ ፋሚሊዎችም ካሜራማንም ለማንም አላሳየውም። አንተ እስክትመጣ እየጠበቅኩ ነበር። የሄርሜላን እና የሷን ፋይል እንግዲህ የኔና የሄርሜላን ፋይል ከማውጣት በፊት ቤተሰብን ሰላም ልበላቸው። እሺ፣ ደስ ይለኛል። እሺ፣ ሰላም ውድና የተከበራችሁ የኛ ፋሚሊዎች፣ እንግዲህ የማን ቤት እንደሆነ አላውቅም፣ ብቻ ሰላም ልበላችሁ። እንዴት ናቸው? ሰላም ናቸው? በዚህ ይበልልኝ። እኔ ያለው እግዚአብሔር ይመስገን። እንግዲህ ጀለስ ዛሬ ምን እንደሆነ ባላውቅም ድንገት ስራ ቦታ ባለበት ሁኔታ እና ፈልጋለሁ ምናምን ብሎኛልና በምን መልኩ እንደሆነ አላወኩም ነበርና እና አሁን ከመጣው በኋላ የሚያወራው ነገር ቤተሰብን በማክበር ያለውን ነገር እውነታ በማወቅ አንዳንድ ነገሮች ላደርግ ፈልጌ ነበር። ማለትም በባለፉት ቪዲዮ በተለቀቁት ቪዲዮዎች ቤተሰብ ያንን ነገር ላለማመን አንዳንድ ነገር ይዟቸዋልና ፋይል ምናምን አውጣ እየተባለ ነው ኮሜንት ላይ ያየነበርኩና የተወሰኑ ሰዎች ደግሞ በኢንቦክስ ሆነ በቀጥታ እያወሩኝ ነበር ይገኛል። አንተም ብለኛ ብሎ እየጠየቀኝ ነውና አዎ ለምን ይነክል ካላችሁ ለምን አታወጣም ፋይሉ ይነክል ካለ እንግዲህ ሰዎች ለማመን እየተገደዱ ነው ያለው ነገር ብዬው ነበርና እሱን ደግሞ ቃሉን በማክበር እናንተን ሐሳቡን በመስማት ዛሬ እንዴት ተወጥቶለት እንደሆነ አላውቅም ሐሳቡን ለመግለጽ ችሏል መሰለኝ። ግን ከዛ በፊት እንደዚህ ይወስናል ብዬ አልጠበቅኩም ነበር። ምክንያቱም የሁሉን ጊዜ በመታገዝ ጠብቆ ዛሬ ለዚህ ደረጃ እንዲደርሳል ብዬ እንዲወስን ብዬ አልጠበቅኩም ነበር። ግን ምን አስበው ነው ያው ሁልጊዜ ቃል እንደማከብር ታውቃለህ፣ ቃል እንደማላጠፍ እና ግድ ስለሆነብኝ ልክ ነህ፣ በደንብ አውቃለሁ። እና ግን የምታዘው ነገር የለም ምንም ማለት የምትፈልገው ነገር ካለ እዘዝና በባዶ ከሚሆን ምሳ ስለበላው ቡና ምናምን በጠጣ ደስ ይለኝ ነበር። እዘዛትና ትታዘዝ ከዛ ይቀጥላል። እንታና አዛለ ፍቅር የለም። እስከዛ ያለውን ነገር እናውራና አንዳንድ ነገር እሺ መጣ ዘበል ፋሚሊ በጣም ይቅርታ ያለንበት ቦታ የሰርክ ፕሮግራም አለባቸው ይመስለኛል። ዘፈኑ ትንሽ ሊረብሻችሁ ይችላል፣ ባክግራውንድ ቮይስ በጣም ይቅርታ። እና አሁን ያለውን ነገር ፋይሉን ለአዲስ ላሳየው ከሱ ኩሉላችሁም የምታዩ ይሆናል። አዲስ እንካሽ ያቸው ያለውን ነገር ላንተ ብቻ አይደለም ለፋሚሊዎች ማሳያቸው። ካሜራማንም አላየም። አንድ ፎቶ ስጠኝና ለፋሚሊ እንዳሳያቸው ፍቀድልኝ። ፋሚሊ እንግዲህ ይሄው ካሜራማን ሁሉንም ፎቶዎች ማየት ትችላላችሁ። እና ያው
ቃሌን አክብር ያለው አዲሴ የበለጠ አንተ አውራችሁ እንግዲህ ቤተሰብ ምናልባት እዚህ ያለንበት ቦታ ፕሮግራም እያዘጋጁ ስለሆነ ለሚረብሻችሁ ድምጽ ከልብ ይቅርታ ማለት እንፈልጋለሁ። ድንገት ነውና ማለት ከዛ በፊት ከመጀመራችን በፊት ማብራት አልነበረም። ማብራት ሲመጣ ድንገት ተከፍቶብን ነውና ይቅርታ በአክብሮት እንጠይቃለን። እና እንደነገራችሁ እሱም ያለውን ነገር በይፋ ፋይሉን ለማምጣት እንትን ለማለት ሞክሯል። ግን ትንሽ በጣም ይከብዳል ማለት ትላንትና ያሳለፉበት ሁኔታ ረስተን ዛሬ እንዲህ መሆን ትንሽ ይከብዳል። እኔ እንደውም በዚህ ልክ መሆን እሱ በጣም ላደንቀው ፈልጋለሁ። ምክንያቱም በጣም ይረበሻል ብዬ አስቤ ነበር ይህን ነገር ሲያይ። በዚህም ደግሞ ጓደኛዬ እጅግ አድርጌ ላደንቀው ፈልጋለሁ። ምክንያቱም ያንን ስሜትን ውጠ ዛሬ እዚህ ካሜራ ላይ ያለውን ስሜቱን ለመቅረጽ በሞከረ እጅግ አድርጌ ላደንቀው ፈልጋለሁ። ፋሚሊ ግን በጣም ይከብዳል። ይኸው እያያችሁ ነው ያለውን ነገር በጣም ይከብዳልና ያለውን ነገር እያያችሁ ነው። በጣም የሚከብድ ነገር ነው። ግን ምንም ማለት አይደለም። እኔም አሁን ደግሞ የምፈልገው ነገር ይሄ ነገር ሌላው አካል እልባት ሰጥቶበት እንዲመለከተው ነው የምፈልገው። ምክንያቱም ዛሬ እሱ እንዲመስሏልና ያለውን ነገር በዚህ መልኩ አድርጓልና ኦሬዲ ይሄ ልጅ ምናልባት ከበስተጀርባው ሌላ ሰው አካል ወይም ፋሚሊ ጓደኞቹ ጥሩ ሆነው ዛሬ በዚህ ብርታት እንዲቆም አድርገው ሊሆን ይችላል። ግን እንደዚህ ደግሞ ጠንካራ ያልሆነ ሰው ሲገኝ በምን ያክል ደግሞ እንደሚጎዳ ይሄ እልባት ሊሰጠው ይገባል። በጣም ሊጎዳ ይችላል። በጣም ማለት ነው። ዛሬ ደግሞ ሄርሚ ደግሞ ይህን ላይፍ ትታ ያልሆነ ነገር ማድረግ አልነበረባትም። አብርሽም ደግሞ አሁን ከዚህ በኋላ ልናገረውም እንዳስጠነቀቀው የምፈልገው ነገር ማለት እንዳስጠነቀቀው ከነገራቶች እንዲቆጠብ የምፈልገው ነገር በዚህ ልክ እቺ ልጅ ላይፏን አሳልፋ ለአመታት ከዚህ ልጅ ቆይታ ትላንት ያሳለፈችው እቺን ዛሬ ከአብርሃም ጋር ሌላ ጋር እየመሰለች ነው ማለት እኔ ያለበት ፖዚሽን ምንም እንኳን ባላቅም በእርግጥ አይናው አብርሃም ምንም እንደሌለ ተናግሯል። ግን ሆኖም ደግሞ ለአብርሃም ይህ ደግሞ አስፈላጊ አይደለም፣ ምንም አያደርግለትም። እቺ ልጅ ዛሬ እንደዚህ መስላለችና ትላንትና አብርሃም ዛሬ በሚያሳልፈው መልኩ ከሱ ጋር አሳልፋለች። በዚህ ደረጃ አሳልፋለች። በርካታ ነገር አድርጋለች። ከለዓመታት ዘልቀዋል። ብዙ ነገር ተፈጽሟል። ያንን ደስታ ደግሞ እሱ ጋር ሄዳለችና አብርሽንም ከአብርሽ ጋር ሜቢ ራሱ እድሉን አግኝታ ብትሆን ራሱ አብርሃምም ራሱ እንደሚያስበው ማለት እሷ እንደምታስበው ቢሆን ለአብርሽ ሁላች ልጅ አትጠቅመውም። ምክንያቱም ዛሬን አሳልፋ ነውና እዛ ሄደችው። አብርሽ ከምንም እንዲፈጸም ምን ዋስትና አላት? ምንም ዋስትና ስለሌላት አብርሃም ካለበት ነገር ሊቆጠብ ይገባል። በቃ ይሄ አላስፈላጊ የሆነ ነገር ነው። ምክንያቱም ይህ ይሆናል ብሎ እሱም አልጠበቀም ነበረ። ብዙ ነገር ሆኖ ብዙ ነገር አድርገዋልና ዛሬ ግን ይህን ተፈጸመ። ነገስ እንዳይፈጽም ታዲያ ምን ዋስትና አላቸው? ስለዚህ ፋሚሊ ይህ ነገር ጥንቃቄ ሰጥታችሁበት አብርሃምም እልባት ሰጥቶት እንዲያዳምጠው እንዲያየው ነገራቶችን ትኩረት እንዲያደርግበት እናንተም ፋሚሊዎች ለሱ እንዲደርስ ይሄ በጥብቅ አሳስባችኋልና አብርሃም እባክህ ነገራቶቹ እንዳልሆኑ ሊሆኑብህ ነውና ከዛ በፊት ራስን እንድትጠነቅቅ ከልብ እጠይቃለሁ። ምክንያቱም ጥሩ ነገር አይፈጸምም። እንግዲህ በቃ አንተ የሚያስደስት ኦንሊ ከቤተሰብ ውጪ አንድ ሩታ አለች ባለቤት። እግዚአብሔር እንደ መልካም ፍቃድ ከሆነ እንደ እግዚአብሔር መልካም ፍቃድ ከሆነ ምናልባት የአብራክ ክፋይ ልጅ ልታይ ትችላለህ። ቢያንስ እሱ እስክታይ ድረስ በቃ እነሱ ነው ሊያስደስቱ የሚገቡ። ሌላ ሶስተኛ ወገን አያስፈልግም አንተን ለማስደሰትና እባክህ አብርሃም ልትጠነቀቅ ይገባል ብዬ በአክብሮት እጠይቃለሁ። አንተን የሚያስደስት እሱ ብቻ ነውና የበለጠ ደግሞ እንዲያወራችሁ ያለውን ስሜት እንዲገልጽ ለሱ እንድስጥና እና ያለውን ነገር አውራና ነገራቶችን እንቋጨው። ፋሚሊ እንግዲህ ያለውን ፋይል አሳይቻችኋለሁ። ከዚህም በላይ አሁን ቪዲዮ አቀርባለሁ ብዬ ነበር። ቪዲዮዎች ምናምን እንዴት አድርጌ እንደማቀርብ ግራ ስለገባኝ ነው። ማለት በየትኛው አጋጣሚ እንዴት አድርጌ እንደዚህ አይነት ቦታ ላይ ቪዲዮ አውጥቶ እንትን ማለት ይከብዳል እና
ከዚህም በላይ ከፈለጋችሁ አለ እኔ ጋር። ከዚህ በኋላ ፖይንቴ የኔ ፍላጎት ተመልሰሽ እኔ ጋር ነይ ሳይሆን አንድ ሄደሻል ከአብርሃም ጋር የመሆን ፍላጎት እንዳለች ተረድቼሻለሁ። ግን አብርሽ አጠቅመም ይችልች ዛሬ ከኔ ጋር ትታ ከሄደች ነገም ካንተ የተሻለ ሴት ስታገኝ ትታሜ ካንተ የተሻለ ወንድም ስታገኝ ትታሜ ሄዷ አይቀርም እና መሄድ የጀመረ ሰው መቆም የለውም ነገም ይሄዳል ነው እና ያን ነገር አብርሽ ተረድተህ ከሷ እንድትርቅ አንቺም ብትሆኚ ደግሞ ደግመሽ ወደኔ ህይወት እንድትመጪም አልፈልግም። ቀሪዎችን ፋይሎች በቀጣይ ቪዲዮ የቀሩትን እንዳለ አቀርብላችኋለሁ። ፋሚሊ እንግዲህ በቀጣይ እንገናኛለን። አዲስ የምትላቸው ነገር የመጨረሻ ነገር ካለ በላቸው። እንግዲህ ፋሚሊ እሱም እንደገለጸው ያለውን ነገር ለመናገር ሞክሯል። ይህ ነገር እናንተ በለባ ሰጣችሁበት ከዚህ በኋላ የሚፈጸመው ነገር ማለትም ለአብርሽ ስንል አብርሽ ከዚህ በላይ መጎዳት ስለሌለበት እናንተም ይህ ነገር በጥብቅ ለአብርሽ እንዲደርሰው ሰብስክራይብ እና ሼር እንድታደርጉልኝ በአክብሮት ተጠይቃችኋል። ከዚህ በላይ አብርሃም መራመድ የለበትም። አሁን እሱ ልጁን የሚስምበት ሰዓት ነው። ከሚስቱ ጋር አንድ ላይ በሰላም የሚኖርበት ሰዓት ነውና ከዚህ በላይ መሆን የለበትም። የሚፈጸሙ ነገር ያማስናዋሪ ነገር ነውና ሰሞኑ እየታየ ያለው አብርሃም እባክህ እንዲያው አንተ ባለማወቅነት በየዋህነት የምታደርገው ነገር ጥሩ አይደለምና በቃ ላንተ አይጠቅምም። ምናልባት የሷ ዓላማ ላንተ አልነገረችም ሊሆን ይችላል። በቃ ያለው ነገር በዚህ ከታድርገው ላንተ በቃ አይበጅም። እባክህ አብርሃም መለምንም ላንተ ነውና ላንተ ስለማይበጅ ነው። እባክህ ከነገራቶች ተቆጠብ ለማለት እፈልጋለሁ። እናንተም ፋሚሊዎች ምናልባት ያለንበት ፖዚሽን ማለት ያለንበት ቦታ እንዲሆን ብለን አላሰብነው ነበር። ማለት ማብራት አልነበረም በጊዜ ስንጀምር ማብራት ሲመጣ ነውና እንደዚህ ሆነው ምናልባት ድምፁ ከረበሳችሁ እጅግ አድርጌ ይቅርታ ለመጠየቅ እንፈልጋለን። ሰላም ሁኑልኝ። ለቀጣይ እስክንገናኝ ድረስ ቸር ያቆየን። መልካም ቆይታ። ፋሚሊ እንግዲህ አመሰግናለሁ እስካሁን ቁጭ ብላችሁ ስለተመለከታችሁኝ። ኮፒ ሊንክ እና ሼር አድርጉልኝ፣ ሰብስክራይብ ያደረጋችሁ ፋሚሊ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑልኝ። መልካም ጊዜ። አመሰግናለሁ።